ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 11 ደራሲ ዮሴፍ አባይ ተራኪ ረዚቃ መሐመድ ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛችኋለሁ። ቪዲዮውን ላይክ በማድረግ ይጀምሩ። በላይ ቀጥሏል። በላይ እኮ በጣም ልክ ነው። ደሞም ራቅ ብለን ራሳችንን ከኮምፒውተር ጀርባ በብዕር ስም ደብቀን መሳደብ እንጀምራለን። ኢትዮጵያችን እጇን ብትዘረጋም ከታችኛ እንጎትታታለን። ጥቂቱ ነው ከፍ ሊያደርጋት የሚሻ እሽኮኮ ልናደርጋት አንሻ። መቼውም በህብረት እጆቻችንን ከኢትዮጵያ ጋር ሆነን የምንዘረጋው ሁሉ ነገር ፖለቲካ ሆነ። አገር ወዳድ ነኝ የሚለው ፍቅሩን ፖለቲከኛ በመሆን የሚገልጸው ይመስለዋል። ግን አገር ወዳዱ ሁሉ ፖለቲከኛ መሆን አይጠበቅበትም። ሁሉም ፖለቲከኛ ስልጣን ፈላጊ ሆነ። እንደ ፕሮፌሰር መስፍን የጉንተላ ፖለቲካን መከተል የሚፈልግ ሰው ጠፋ። የተማረው ሁሉ ስልጣን ሊያጓጓ ይገባል። እንደኔ ሁሉም አንድ ቦታ ላይ ቢያፈጥ ዞሮ ዞሮ ያ ቦታ ለአንዱ ብቻ ነው የሚሆነው። አገርን መውደድና መጥቀም ፖለቲከኛ በመሆን አይለካም። አገር በፖለቲካ ብቻ አታድግም። አገር የያዘውን በቅን ልቦና በመስራት ነው የምትለወጠው። በቅን ልቦና የማያኮርፍ ባህሪ ይዘን እየተጎዳንም አገርን መጥቀም፣ ብናኮርፍም እንኳ አገርን ማገዝ፣ ልክ እየጾምን ጽድቅን እንደምንሻ ነው መሆን ያለበት። እኔ ካልበላሁት ማንም አይብላው አመለካከት አገር ወዳድ አያሰኝም። መንግስትን የተቸው ሁሉ ንጹህ አይደለም። የእያንዳንዱ ፖለቲከኛ ህይወት ሲፈተሽ ስልጣን ከያዘ የፓርቲ ሹመኛ እኩል የሆነ አምባገነናዊ ባህሪ እናያለን። ያልታየ ኃጢአት ያለው ሰው እንደ ጻድቅ መቼም መቆጠር አይችልም። ሌባ ሲሰርቅ ሌላ ሌባ ቢይዘው ያዡ ሌባነቱ ይፋቅለታል እንዴ ሲል ተስፉ። ካለ ፖለቲካማ መኖር አይቻልም። ኢኮኖሚው፣ ትምህርቱ፣ ስራው፣ ወደድንም ጠላንም ሃይማኖቱ ራሱ የፖለቲካ ውጤት ነው። ለዚህም ነው የሃይማኖት መሪዎች በፖለቲካ ደጋፊነት የሚታሙት አለ ታምራት። One can be a statement without being a politician. ካለ ፖለቲካ መኖር ይቻላል ብቻ ሳይሆን ፖለቲካ ውስጥ ባለመግባባትም አገርን ማገላገል ይቻላል። አገርን እየጎዱና ወገንን እየገደሉ ያስገደሉ የአገር ፍቅር አለኝ የሚል ፖለቲከኛ ለኔ ሆዳም እንጂ አገር ወዳድ አይደለም። በአሁኑ ሰዓት የማየው ፖለቲካ ደግሞ ራስን አሳልፎ መስጠት ሳይሆን በሰው ሸክም ወንበር ለመያዝና ለመከበር ፖለቲከኛ መሆን ነው። ህዝቡ ከመሰላልነት ውጪ ምንም አይነት ጥቅም እንደሌለው አድርገው ነው ፖለቲከኞች የሚያስቡት። ፖለቲከኞችን የህዝብ ልብና አእምሮ ማሸነፍ የተሳናቸው ናቸው። ፖለቲከኞችን ህዝቡ ስልጣን ሊሰጣቸው የሚኖር ይመስላቸዋል። ሀቁ ግን የፖለቲከኞችን ስልጣን ህዝቡ የሚፈልገው ለማሟላት ነው። ከፍ ባሉ ቁጥር ዝቅ ያለውን ይረሳሉ። በጭብጨባ ይሰክራሉ፣ በሙገሳ ጭልጥ ብለው ይጠፋሉ። በሙስና አይናቸው ይታወራል። መጨረሻቸው ደግሞ ዝቅ ካለውም ዝቅ ብለው መዝቀጥ ነው። ከዚህ ሁሉ ደግሞ የሚያናደኝ አንድ ነገር አለ። አንደኛው ገዢ ሆኖ ሌላኛው ባላንጣ ሲሆን ከጠላት ጋር ተመሳጥረው አገርን በመጉዳት ሊታገሉ ሲሞክሩ ማየቱ እጅግ ያሳዝነኛል። እንደነሱ አይነቱ ሌሊን ዩዝፉል አይዶት ሲላቸዋል አለ በላይ። ምን ለማለት ነው ብሎ ተስፉ ጠየቀው። የማይረባ እንደሆነ እያወቅ ለራስ ጥቅም የምታስጠጋው እንደማለት ነው። ልክ ሀገር ቤት እንዳሉት አቅመቢስና አድርባይ ተቃዋሚ ፓርቲዎች ማለት ነው አለ ታምራት። እንደዛም ያስኬዳል። ደሞ ዩዝፉል አይዶት የሚባል ነገር አለ እንዴ ብሎ ሲሳይ በመገረም ጠየቀ። አዎ በፖለቲካው እንዳሉት በማህበራዊ ኑሮም አሉ። በማህበራዊ ኑሮ ምሳሌ የምትሆነው አንተ ነህ። ወሬ ከማምጣት በቀር ምንም ጥቅም የማትሰጥ አለ ዳንኤል። አስቦት ሳይሆን አምልጦት እንደ ድንገት ነው የመለሰለት። ሲሳይ በዳንኤል መልስ ተበሳጨ። ብስጭቱ ከሚቆጣጠረው በላይ ስለሆነበት ዘሎ ተከመረበት። አንገቱን አንቆት ተያዘው። መሬት ላይ ወደቁ። ቀጭኑ ዳንኤል ሲሳይ ሲከመረበት መሬት ውስጥ የተቀበረ እስኪመስል ድረስ ከእይታ ጠፋ። እነ ታምራት ተረባርበው ሲሳይ መጎተት ጀመሩ። ነገር ግን ሊያነሱት አልቻሉም። ሲሳይ ሲነሳ ዳንኤል መሬት ላይ ሆኖ ቁና ይተነፍሳል። የተመታም የለም። አንተ ልጅ ለምን አትሆኝም አለ ሲሳይ
የተጨማደደ ልብሱን በተቀመጠበት እያስተካከለ። ቀይ ፊቱ ፍም መስሏል። ከላይ ካልወረድክ ገና ምን አይተህ? አንድ ቀን በእጄ ሰበብ መሆን አይቀርም። እሱን እንኳ ተወው ኤጭ ብሎ አናናቀ። ለምን እንደ ሕፃን ሁሌ ትናቆራላችሁ? እኔ ችግራችሁ ምንም ሊገባኝ አልቻለም። ቆይ ምንድነው ችግራችሁ? ምንድነው እንዲህ በተገናኛችሁ ቁጥር የሚያጨቃጨቃችሁ? ታምራት በሁኔታቸው ተናዷል። በተለይ በዳንኤል። ዳንኤል ለምንድነው ሁሌ ሲሳይን የምትናቆረው ብሎ ታምራትን ጠየቀው። እኔም እሱ እኮ ነው ግራ የሚገባኝ አለ ሲሳይ። የእሱ ነቆራ በአይን ስለማይታይ ነው እንጂ ሳይደርስብኝ አልደረስኩበትም። ተወኝ ብያለሁ አንተ ሰው፣ ልብ አድርጉ ብቻ ብሎ ሲሳይ ሁሉንም ተራ በተራ መስክሩልኝ በሚል እይታ እያያቸው ሌባ ጣቱን ዳንኤል ላይ ቀሰረ። ዛቻውን ተው እባክህ። እኔ የምተው ስትተወኝ ነው። ስለ እኔ ውሸት መናገር ካላቆምክ ለአንተ እውነቱን ከመናገር ስለ አንተ እውነቱን ከመናገር ወደ ኋላ አልልም። የምን ውሸት? የምን እውነት ነው የምታወራው? ምንድነው የምትቀባጥረውስ? እሱን የኔም ያንተም ልቦና ያውቀዋል። እንደዛ ከሆነማ ለብቻችሁ ተናገሩ አለ ታምራት። እንደዛ ይሻላል። ተስፉም የታምራትን ሀሳብ ደገፈ። በላይ ምኑንም ስለማያውቅ በጸጥታ ሁሉንም ይታዘባል። የሞቀ ጨዋታ የልጅ በሚመስል ጸብ ተበረዘ። እንደውም ይህንን ጉዳይ ለኔ ተውት፣ እኔ ሁለቱንም አናገራቸዋለሁ አለ ታምራት። ባገኘኝ ቁጥር ሰላሜን ከሚነሳኝ እንደሱ ይሻላል ታሜ አለ ሲሳይ። ዳንኤል ምን ቸገረኝ በሚል ሁኔታ ትከሻውን ሰበቀ። ከዚህ በኋላ ጨዋታቸው ሊደምቅ አይችልም። ሲሳይ ንዴቱ አልበረደለትም። ዳንኤል ነገሩ ወደ ድብደባ ስላመራ ፍርሃት ተሰማው። በተለይ ሰው ቤት ውስጥ እንደዚህ አይነት ነገር በሱ ምክንያት ስለተፈጠረ ተጸጸተ። ተስፎ ሀሳቡ በዚች ከፍታ ወደ ገነት ተሰዷል። ታምራት ሁለቱን መቼ አገናኝቶ ሰላም እንደሚወርድ እያንሰላሰለ ነው። የቃላት ጸባቸው አንድ ቀን ወደ ድብደባ ያመራል የሚል ፍራቻ ነበረው። ዛሬ ራሱ ቤት ደረሰ። በላይ ጸቡ ባይፈጠር በቤት ውስጥ የነበረው ድባብ ተመችቶት ነበር። ከሀገሩ ከመጣ ደስ ብሎት ያሳለፈው ጊዜ የትናንቱና የዛሬው ቀን ነበር። መጠጥ፣ ግሩም ጨዋታ፣ የአገሩ ልጆች ቆንጆ ወግ ተጣምረው ጊዜውን ተወዳጅቶ ቆንጆ አድርገውት ነበር ያመሹት። የጨዋታውን ድባብ ሲበርድ ድካሙ እንደገና ገረሸ። ድካምና እንቅልፍ ተጫጫኑት። በጊዜ ሄዶ መተኛትን ፈለገ። የትላንት እንቅልፍ በቅጡ አልወጣለትም ነበር። በሉ እንግዲህ ለነገ ስራ ጉልበት እንዳይባክን ዛሬ እንኳን በጊዜ እንተኛ አለ በላይ ተስፉና ታምራትን አፈራርቆ ፈቃድ የሚጠይቅ በሚመስል ሁኔታ እያየ። እውነትህን ነው፣ እኔም በጠዋቱ መነሳት አለብኝ አለ ተስፉ። ዳንኤል ከመቀመጫው ተነሳ። በላይም ታምራትን ጨብጦ ሲሳይን ተሰናብቶ ወደ በሩ አመራ። በላይ ኢትዮጵያ ሬስቶራንት ራቱን በልቶ ለከፈለ ሂሳብ መልስ እስከሚያመጡለት ቁጭ ብሏል። ጥርስ ውስጥ የተሰነቀሩትን የደቀቁ ስጋዎች በመጎርጎሪያ እየፈነቀለ አይኑ በሩ ላይ እንደፈጠጠ አንዲት ሴት ስትገባ አየ። የሚማርክ ቁመኗ ቀልቡን ሳበው። ስትራመድ ትፈጥናለች። እንደምንም ግን ቀልቡን ሰብስቦ ሲያስተውላት ማን መሆኗን አወቀ። ፈገግ ስትል ነው እርግጠኛ መሆን የቻለው። ኤልሳ ነች። ቁንጅኗ ይበልጥ ዛሬ የደመቀ መሰለው። ሁሉ ነገሯ አይንን የሚስብ ተፈጥሮ ያላት ሆና ታየችው። ለሰላምታ ከመቀመጫው ተነሳ። እረ በጻድቃኖች ቁጭ በሉ አለችው ፈገግታዋ ሳይበርድ። ጥቁር እንግዳን ቆሞ ነው እንጂ መቀበል አላት። ምነው አንተ እኔን የመሰለ ፈረንጅ በጥቁር ይመሰላል አለችው። አባባሉና ድንገተኛ አመጣጥሽ ነው ጥቁር ያደረገሽ እንጂ ቅላትስ ሞልቶ ተርፎሻል ብሎ መለሰላት። እንደዛ ብለህ ባታስተካክል ዛሬ ትቀጣ ነበር አለችው ኩራት እየተሰማት። ደሞ ምን ነገር ጣለ እዚህ ብላ ጠየቀችው። ወንድ ላጤ እኮ ሆቴል ቤት ሲገኝ ለምን መጣህ አይባልም። ይልቁንስ አንቺ ምን አመጣሽ? እንጀራ ልገዛ አለችው ግሽግሽ እያላት። ከስራ ገና መውጣቴ ነው እባክህ፣ እግረ መንገዴን ስንቄ ልሰንቅ ብዬ ነው። እንዴት እንደደከመኝ አትጠይቀኝ። አንቺ ደግሞ ውበትሽን ብቻ ሳይሆን ሙያሽን ማሳየን እንጂ አላት።
ከላይ እስከታች በአድናቆት እያያት ምን ችግር አለ? አንተ ይመችህ እንጂ ሙያ በሽ ነው። ያገኘሽ ታድሏል መቼም አላት እንደ ተያዘችና እንዳልተያዘች በሚጠይቅ አድናቆት። መታደል ብቻ መልክ እንደምታየው ነው፣ ጸባይ ያለ ምን ጎደለ ብለ ነው ብላ ስትቀልድ በላይ ከልቡ ሳቀ። ሁለቱም ከተቀመጡ በኋላ ለአፍታ ጸጥታ ከሰፈነ በኋላ እሺ ሳምንቱ እንዴት ይዘዋል? ስራ ምናምን የዱባይ ህይወት ብላ ኤልሳ ጠየቀች። አሪፍ ነው ብሎ ባጭሩ መለሰላት። እየለመድክ ነዋ? ምን አማራጭ አለ ብለሽ ነው? አይዞን መበርታት ነው። ግን ሐሙስ ማታ የት ነህ ብላ ጠየቀችው። ከስራ ውጭ የሚገኝበት ቋሚ አድራሻ የቤቴ ነው። ሐሙስ የለ አርብ እንግዳ መሆኔን አትርሺ ብሎ መለሰላት በፊት ማስጠንቀቂያ የሌባ ጣቱን እያወዛወዘ። በነጋታው እረፍት አይደለውም ስራ ገባለሁ እንዳትለኝ ብላ በግርምት ጠየቀችው። አረ እረፍትንም ለአገሩ ባዳ ለሰው እንግዳ ስለሆንኩኝ ፕሮግራም የሚያስይዘኝ ከሌለ ቤቴ ሶፋ ላይ ተኮርምቼን የማሳልፈው ልልሽ ፈልጌ ነው። እኛ እያለንማ ባዳ አትሆንም። ዲስኮ ለምን እኔ ጋር አንሄድም ብላ ስትጠይቀው ቶሎ መልስ አልሰጣትም። ምን ነው ዝም አልክ? አይ ድንገተኛ ሆነብኝ ግብዣሽ። ለመዝናናት ደግሞ ምን ማሰብ ያስፈልጋል? ደስታ ድንገተኛ ስትሆን ነው እንጂ የምትጠመው። ይልቁንስ መሸትሸት ሲል እንሂድ። እኔ መዝናናት አምሮኛል። ባይሆን እኔ ጋብዛለሁ። አንተ እንግዳ ስለሆንክ ማስተናገድ የኔ ግዴታ ነው አለችው ካነጋገሯ ፍጥን ፍጥን እያለች። አረ የመጋበዝ ጉዳይ ሳይሆን ፕሮግራሜ ስላልሆነ ነው አላት። አቧት ታከብድ ደግሞ ባዶ ቤት መዋል ፕሮግራሜ ነው እንዳትል፣ ብቸኝነት ፕሮግራሜ ልትለኝ ይሆናል እኮ ብላ ከት ብላ ሳቀችና በስነ ስርዓት እየኖርክ ራስን አታስጨንቃው። እንዴት በፕሮግራም መኖር ማለት? ግራ በገባው በሚመስል ፊት ጠየቃት። በቃ ፕሮግራም ምናምን ኑሮ ስራ አደረከው እንዴ? ቀስ ብለህ ደግሞ እቅድ አፈጻጽም እንዳትል፣ ልክ እንደ ኢትዮጵያ ቴሌቪዥን ዜና ማውራትም እንዳትጀምር፣ ትንታኔ ገለመኒ ብላ በንቀት እጆቿን አወናጨፈች። የእጆቿ ንቅናቄ ፋራ አትሁን ፈታ በል የሚል ትርጉም የሚሰጡ መሰለው። አነጋገሯ አሳቀው። ሆኖም ቀለል ያለ አቀራረቧን ወዶላታል። እናም ድፍረትን ሰጠው። ባይሆን ጋባዡን ይልሁን ሁ ግብዣው ለኔቶ ከዲስኮ በፊት ግን ሌላ ቦታ ሄደን አንድ ሁለት እንላለን። በድንጋጤና ግራ በመጋባት ጠየቃት። አዎ ብላ ጭንቅላቷን በመነቅነቅ ንግግሯን ቀጠለች። ለአገሩ ፍሬሽ መሆኑን ረስችው። እኛ ሀበሾች ሰብሰብ ብለን የምንቀመጥበት ርካሽ ቤት አለ። እሱን ነው ማለቴ ቡና ቤት ነገር ነው አይደለም፣ የሀበሾች መኖሪያ ነው። ልክ እንደ ሀገራችን ትንሽ የቤቶች መኖሪያ ቤታቸው ውስጥ እንደሚሸጥ አይነት። አይጠቀሙበትም እንጂ ሌሎች መጠጦች ይኖራሉ። ይሄንን ቤትማ ማየት አለብኝ። ይመችህ ብላ እጇን እንደ ቡጢ ጨብጣ ለሰላምታ ዘረጋችለት። አጸፋው መለሰላት። ይመችሽ ግን ኢትዮጵያዊ ሀበሻ አይባልም እና አረብ ነው የሚባለው? ኢትዮጵያዊ ነው የሚባለው። ሀበሻ የሚለው ቃል ለጋራ መጠሪያችን እስካሁን ልክ እንደ ባንዲራችን ሁላችንም አላስማማንም። ከሰሜኑ የኢትዮጵያ ክፍል በቀር ሁላችንንም የሚወክል ስያሜ አይደለም የሚሉ ወገኖች አሉ። አቦ ቃል ትንጠቃና ፖለቲካ ትንተና ሰው የሚለው ማለት ነው። ቀስ ብለ ችካ ይባልም ሴት ነው የሚባለው፣ ዶከከኛ ይባልም ደበረኝ የሚባለው እንዳትል ስትለው ስቆ ዝም አላት። ቃሉና የቃሉን ባለቤቶች እንዲሁም የቃሉን ጉዳትና ጥቅም ምንድነው ብሎ እያሰበ ቃል የመላእክት ምስልና ቅርጽ። ኤልሳ በቀጠሯቸው መሰረት ሐሙስ ማታ ወደ አለችው ቦታ ወሰደችው። የቤቱ ህንጻ በማርጀት ላይ ያለ፣ የፎቁ ኮሪደር በጣም ጠባብ፣ ብርሃን አልባና የቆሸሸ ነው። ይጨንቃል። አራተኛ ፎቅ ላይ ሲደርሱ የአንዱን ቤት በር አንኳኳች። አንዲት ፊቷ በማዲያት የተዥጎደጎደ ሴት በሩን ከፈተችላቸው። አጠር ያለችና እድሜዋ ገፋ ያለ ነው። ኤልሳ ከልጅቷ ጋር ተቃቅፈው ሞቅ ያለ ሰላምታ ከተለዋወጡ በኋላ አስገባቻቸው። በላይ ይባላል ተዋዋቂው አለቻት።
ሮዛ እባላለሁ ብላ በትህትና ጨብጠው አስገባቻቸው። የልጅቷ ጉስቁልና ምቾቱን ነሳው። ኤልሳ እንደ ሁሌ ባህሪዋ ቅብጥብጥ በማለት ዘላ አልጋ ላይ ተቀመጠች። በላይ ቤት ውስጥ ያሉትን ኢትዮጵያውያኖች ጨብጦ ወደ ሽንት ቤቱ አጠገብ ያለው ወንበር ላይ ተቀመጠ። በእንግድነት ከመጣበት ቤት ከኤልሳ ርቆ መቀመጡ ባይተዋርነት እንዲሰማው አድርጎታል። የሚያወራውም ስላጣ ቤቱንና ሰዎቹን መመልከት ጀምሯል። ቤቱም ልክ እንደ ኮሪደሩ ጠባብ ነው። ጠባብና ንጹህ ያልሆነ ቤት። ተደራራቢ አልጋ፣ አሮጌ ሶፋና ወንበሮች ሳሎኑን ይበልጥ አጥብበውታል። ሶፋው ላይ የተቀመጠው ልጅ ችኩል ይመስላል። ከሁኔታው እንደተረዳው አጠገቡ ያለው ሌላ የተቀመጠ ልጅ ያየዋል። ስጠኝ በሚል የጉጉት ስሜት አጠገቡ ሆኖ ለሚጠቀመው ልጅ ያለውን ልጅ ለመርሳት እየሞከረ አንድ ኤልሳን ቀጥሎ በላይን ይመለከታል። ኤልሳ አልጋው ላይ ተቀምጣ ቤቱ ውስጥ ያሉትን ሰዎች በሚቅበጠበጥ ስሜት ሆና ደጋግማ ታያቸዋለች። ከዚህ በፊት አይታቸው አታውቅም። ሮዚ፣ እንግዳ እኮ ይዤ መጥቻለሁ፣ አስተናግጅን እንጂ አለች ኤልሳ ጮክ ብላ። ከሳሎኑ በችፖር ተከፍሎ በተለየ ክፍል ውስጥ በአረበኛ የሚያወሩ ሰዎች ድምጽ ይሰማል። ይቅርታ ሆዴ፣ በዛው ጥፍት አልኩ አይደል? ምን ይምጣላችሁ? አለች ሮዛ የአንዱ ክፍል በር ላይ ቆማ። በላያ፣ ምን ይሆንልህ? ብረታ ብረት ይሻላል ወይስ መጠጥ? ምን አይነት መጠጥ አለ ብሎ ጠየቃት በትህትና። ያለውን ነገረችው። አንዱን መረጠ። ሌሎች የማያውቃቸውም ብዙ ዝርዝር ስላለ ሳትጀምር የፈለገውን ነገራት። ለኔ ይሄኛው ይሆንልኝ አለች ኤልሳ። ሮዛ ተደግፋ የቆመችውን የክፍል በር ትታ መጠጦቹን ልታመጣ ወደ ኩሽና ሄደች። መጠጡ ከቀረበ በኋላ የሚጫወት ሰው አልነበረም። ቤት ውስጥ ሙዚቃም ቴሌቪዥንም አልተከፈተም። ጫጫታም የለም። የቤቱ ባለቤት ሮዛ በየመሃሉ እየመጣች ተጫወቱ ትላለች። የጎደለ መጠጥ ካለ አማትራይታ ይዛ ትመጣለች። መጠጡን አቀራርባ ወደ መኝታ ቤት ወዲያው ተመልሳ ትሄዳለች። እነሱ ይበልጥ ሌላኛው ክፍል ውስጥ ያሉት ጠጪዎች ላይ ነው ትኩረቷ። ተስፉ በአርክቴክትነት በማዕረግ ከተመረቀ ከወራት መንከራተት በኋላ አዲስ አበባ ባለ በአንድ የውጭ ድርጅት ውስጥ ጊዜያዊ ስራ አገኘ። ያኔ ነበር ውስጡ ሰላም ያገኘው። የራሱ መተዳደሪያና ወጪ መሸፈኛ ስላገኘ ብቻ ሳይሆን ከደሞዙ ለቤተሰቡ የሚሰጠው ገንዘብ ማግኘቱ የውስጥ እርካታ ፈጠረለት። የድርሻውን መወጣት ይፈልጋል። ከዚያም አልፎ ቤተሰቦቹን በማሳረፍ አጋዣቸው መሆን ይፈልጋል። ለዚህም ተግቶ ነበር የሚሰራው። ትጋቱና የስራ ፍቅሩን የተረዱት አለቆቹ ኮንትራቱን አራዝመውለት ለእድገት ያጩት ብዙም ሳይቆይ ነበር። ከ1 ዓመት በኋላ ደሞዝ ተጨምሮለት በድንገት ዝውውር ደብረ ዘይት ተቀየረ። ደብረ ዘይት የሚኖረው አንዲት አነስተኛ ቤት ተከራይቶ ነበር። ከስራ ቤት ሲመላለስ ቀልቡን የገዛች ልጅ ግቢ ውስጥ ማየቱ አልቀርም። መግባባት ቢፈልግም አጋጣሚ ቶሎ አላገኘም። በምክንያት ለመግባባት ድፍረቱም አልነበረውም። የአንድ ጠዋት አጋጣሚ ግን ነገሮች ተቀየሩ። በተመሳሳይ ታክሲ የተጓዙ ረዳቱ ሂሳብ መቀበል ጀምሮ ልጅቷ 100 ብር ስትሰጠው በቂ መልስ ስላልነበረው ረዳቱ መንገድ ላይ እንድትወርድ ይጠይቃታል። የምታደርገው ጠፋት። ለመውረድ ከመቀመጫዋ ስትነሳ እኔ ከፍልላታለሁ የሚል ለስላሳ ድምጽ ተሰማ። ተስፎ ነበር። ያኔ ለማቆም ሲያቀዘቅዝ የነበረው ሹፌር ፍጥነቱን ጨምሮ መንገዱን ቀጠለ። ዞር ብላ ስታይ ተከራያቸው ነው። መውረጃዋ ሲደርስ አንገቷን በማነቃነቅ ከማመስገን በቀር ቃል አልተነፈሰችም። በነጋታው ጠዋት የተለመደው ታክሲ መጠበቂያቸው ጋር ሲገናኙ ከምስጋና ጋር ትላንት ታክሲ የከፈለላትን ገንዘብ ልትሰጠው እንደምትፈልግ ነገረችው። ገንዘቡን የያዘችበትን እጅ ወደሱ እየዘረጋች እንደ ብድር አስቦ አልነበረም የከፈለላት። ስለዚህ መቀበሉን አልመረጠም። ሌላ ቀን እኔም ዝርዝር ሳይኖረኝ ትከፊልኛለሽ ብሎ ምን ተፍረቱን ቀለደ። ፈገግታ የሌለው ደረቅ ቀልድ ነበር። በአፍረት አንገቷን ሰብራ ከማቀርቀር በቀር መልስ አልሰጠችውም። ለመጀመሪያ ጊዜ ተነጋግረው በአንድ ወንበር ላይ ተቀምጠው ተጓዙ። ቃላቶች ሳይለዋወጡ በዝምታ ነበር የተጓዙት።
የታክሲውን ገንዘብም ለመክፈል ስትዘጋጅ ቀድሞ የሁለቱም ከፈለ። ይህኔ ቆጣ ብላ አሁንስ አልበዛም እንዴ ስትለው ምኑ ብሎ ጠየቃት። ቢገባውም ቅሉ መጀመሪያ ገንዘብ አልቀበልም፣ አሁን ደግሞ የታክሲ መክፈሉ ምንም አይደል፣ ያንቺም ጊዜ ይደርሳል፣ የዛሬውን እንኳን ይልክፈል ብላ ጠየቀችው ቁጣዋን አርግባ። እረ ግድ የለም ሌላ ቀን ትከፍያለሽ። መቼ ነው ያ ጊዜ? አንድ ቀን ሲላት ስቃ ዝም አለች። ተስፉ ይሄ ሁሉ ድፍረት ከየት መጥቶለት እንዳወራ ለራሱም ገረመው። ሌላ ጨዋታ በማምጣት መቀጠል አልቻለም። እሷም ዝምታን ነበር የመረጠችው። ምን ብሎ እንደሚያወራት እያንሰላሰለ እያለ መውረጃዋ ቦታ ደረሱ። ለሁሉም ነገር አመሰግናለሁ፣ መልካም ቀን ይሆንልህ አለችው ልትወርድ ስትል። በነጋታው ጠዋት ሲገናኙ ለመጀመሪያ ጊዜ እጅ ለእጅ በመጨባበጥ ሰላምታ ተለዋወጡ። በፈገግታ ነው ሰላም ያለችው። ፈገግታው አነቃቃው፣ ድፍረትም ሰጠው። ምናልባት ስሜን ካላወቅሽው ተስፉ እባላለሁ አላት። አጠገብ ለአጠገብ ቆመው ታክሲ እየጠበቁ ገነት እባላለሁ። ቤታችን ተስማማ? በጣም። ድምጽ ብዙም አይሰማም። ያንቺስ ድምጽ መች ሰማና? አነጋገሯ ቀለል የሚል ስሜት ፈጠረለት። ዛሬ ግን የታክሲውን እኔ የማልከፍል ከሆነ በእግሬን የሚሄደው ስትለው እንዴት? አስቸገርኩህ እኮ። ምን ችግር አለ? አብረን በእግር እንሄዳለና ሲላት ሳቀች። የታክሲውን ክፈይ እሺ፣ ባይሆን እኔ ከስራ መልስ ሻይ ልጋብዝሽ ብሎ መጠየቁ ወዲያው ራሱን አስደነገጠው። ድንጋጤው እንዳይታወቅበት ወደ መሬት አቀረቀረ። ገነት ለአፍታ ዝም ካለች በኋላ ምን ችግር አለው ታዲያ? የትና ስንት ሰዓት እንገናኝ ስትለው እፎይታና ደስታ ተሰማው። ስራ ቦታ ሆኖ ምን ሊያወሩ እንደሚችሉ ሲያስብ ምንም አልመጣለትም። ሻይን ጠጣ ብሎ በመጠየቁ ተጸጸተ። ለምን እንደዛ ብሎ እንደጠየቃትም ለራሱ ሊገባው አልቻለም። በራሱ እጅ ሰላሙንና ነጻነቱን ያጣ መሰለው። ከቀጠሮ ቢቀር ደስ ባለው። ቢቀር ከምን ልትተረጉመው እንደምትችል አሰበ። በአጋጣሚ ተቀራረባትን ጎረቤት ባገኘችው ቁጥር እንደምትገላምጠው መንገድ መክፈት መስሎ ተሰማው። ተስፉ በህይወቱ ለመጀመሪያ ጊዜ ከሴት ጋር መቀጣጠሩ ነው። ፈርስት ዴት መሆኑ ነው። ከስራ ሲወጣ የተቀጣጠሩበት ቦታ ቀድሞ የተገኘውም እሱ ነበር። ከቀጠሯቸው ሰዓት ትንሽ ዘግየት ብላ ነበር የደረሰችው። ትንሽ ብትቆይ መሄዱ አይቀርም ነበር። ለቀጠሮ መሰረዝም ምክንያት ሲፈልግ ስለነበረ አጋጣሚውን ፈልጎት ነበር። ቁጡ የሚመስለው ዝምተኛ ፊቷ በፈገግታ ደምቋል። ፈገግታዋ ዘና የሚያደርግ ኃይል አለው። የሚጠቀሙትን አዛው መጫወት ጀመሩ። ገነት ከሩቅ ስትታይ ሊያናገሯት እንደምትከብደው ሆና አላገኛትም። ሲቀርባት ቀለል አለችው። አብዛኛውን ጊዜ ቀድማ ጨዋታ የምታመጣው እሷ ነች። ስለ ቤተሰቦቿና ስራ አጫወተችው። የጨዋታ አፈሩን የማስያዝ ችሎታም ያላት መሰለው። እሱ ጨዋታ አጥቶ ዝም ሲል ያላወሩትን አርዕስት የምታነሳው እሷ ነበረች። ከሴት ጋር ለመጀመሪያ ጊዜ በማውራቱ ምን ማውራት እንዳለበትና ምን ማውራት እንደሌለበት ሲያንሰላስል ቀድማው ጨዋታ ፈጥራ የዝምታውን ድባብ ተገፋለች። ስለ ደብረ ዘይት፣ ከአዲስ አበባ ጋር ስላለው ልዩነት፣ ስለ አየሩ ጸባይ እሷ ነበረች የሁሉም ጨዋታ ጀማሪ። እሱም ይከተላታል። ብዙ ጊዜ የሚያውቃት ያህል ተሰማው። ሲያስጨንቀው የነበረው ሁኔታዋ ያልነበረ ያህል ተሰማው። በዚህ መልኩ ሲጨዋወቱ አምሽተው ተለያዩ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ክፍል 12 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።